ነው የወሰደው አፈርድ ምን ነው ማሳተሽ ለምን ያስፈራራሉ እንዴ አቶ አለባቸው እንዴ መሳሪያ ነው እንዴ አቶ አለባቸው ይው እንዴ ምን ያደረጉ ነው መሳሪያውን ያስገቡት መሳሪያውን ያስገቡት አቶ አለባቸው አጠፋለሁ ይኸውልዎት መሳሪያውን ያስቀምጡትና ተረጋግተን እናውራ ችግር የለውም ልጄን እንዳትነካ አንቺን ነው ማጠፋሽ መሳሪያ ይው እባክዎትን አቶ አለባቸው አሁንማ ከእጄም አለያት የቀለበቴን ያክል ነው አንጠልጥያት የሚሄደው ወደ ግራም ወደ ቀኝም ከዚህ በኋላማ ማን ያምናል ለማንም ወፍ ሰጥቻትም አልሄድም ምነግርሽ ነገር አለ ተይው ምንድነው እሱ ተናዶ ነው ዝም በይው አንተ ካንተ ይጠበቃል ይሄ ኧረ ካንተ አይጠበቅም እባክህ ንገሩኛ ሌላስ የደበቃችሁኝ እውነት የለም ሌላስ ማሚ እሺ አይዞሽ ልጄ አባቴ መደበቅ ቻለ አይዞሽ ልጄ ሚስጥር እንዳይወጣ ተባብለን ነበር ሆኖም ዛሬ አፍረጥርጦታል በቃ ይበቃሃል ጥሩ አርጋሃል ልጅቷ ግን ከፍ ስላለችና ስለሰማችው ምንም አይቆጨኝም ከሁለቱም ናሙና እንደወሰድን እናውቃለን ከአቶ አለባቸውም ከሳሙኤልም ናሙና ወስደን ለሳምንት ያክል ምርመራ ሲደረግ ነበር ከአንድ ሳምንት በኋላ ያው ውጤቱ እጃችን ላይ ደርሶ እንግዲህ ከፍተነዋል እዚህ ጋር የዲኤንኤ ውጤት ላይ እንደሚያሳየው ከሆነ ሳሙኤል የአቶ አለባቸው ልጅ ስለመሆኑ ከ100% ዱብዳን የሆነብኝ እኔ በቃ የሆነ ከሰውነቴ ላይ የሆነ ነገር የተነቀለ ነገር ነው ይመስል አንቺ ሁላ ነገር እንዴት እስካሁን ትደብቅኛለሽ እንዴ በቃ ማወቅ ባለበት ሰዓት አሳወቅኩ በጣም አጭበርባሪ ናት እኔ እንደው በእናንተ መሀል አልገባም አዎ ምክንያቱም የማትሄድበት ቦታ የማታረገው ድርጊት እኮ የለም አጭበርባሪ መጥፎ አሁንም ቤት ልትወጠብጥ የተነሳች ሰው ናትና በጣም ክፉ ሰው ነኝ እንጃ በእድሜ ልክ እኔ እንደዚህ አይነት ሴት አይቼም አላውቅም እኔ ውስጤ ምንም ጥርጣሬ የለውም ምንም ኖርማል ነኝ ችግር የለብኝም ከየትኛውም አካል ጋር እንደዚህ አይነት የምቀብጥም ሰው አይደለም ጨዋ ሰው ያከበረኝ ታላቅ ሰው ነኝና ይሄንን እንደው አስረግጬ ነው የምነግርህና እኔ መመርመሩ ችግር የለብኝም በቃ አሁን እንግዲህ ጉዱ ወረቀቱ ቁጭ ሊልልን ነው እኔን አታምኚኝም አላምንህም በቃ አሁን ወረቀቱ ሊያሳምነኝ ነው በአንድ ቀን ተለወጥሽብኝ በአንድ ቀን ሳይሆን ብዙ እንደውም ጥርጣሬውም ሁሉ ነበረኝ ሰላም ውዴ ገመናሾ ተመልካቾቻችን በሱ ፍቃድ ነኝ እንግዲህ በባለፈው ታሪካችን የተፈጠረውን ነገር አይታችኋል ያው ሳሙኤል ያቶ አለባቸው መሆኑን ከሰማ በኋላ ልጅ መሆኑን ከሰማ በኋላ የሆነውን ነገር አይታችኋል ከዛ በኋላ ስለ ሳሙኤል ጉዳይ ብዙ እየጠየቃችሁን ነበረ ምን ሆነ ምን አይነት ደረጃ ላይ ነው እንዴት ሆነ የሚለውን ነገር ያው ቤታቸው ተገኝተን ከወይዘሮ ሀረግ ጋር ቆይታ ለማድረግ ተገኝተናል ወይዘሮ ሀረግ እንዴት ነሽ አሁን ማለቴ የሁሉ ከተፈጠረ ነገር በኋላ ስሜቱ ከባድ ነው የልጅሽ ሁኔታም ምን ላይ ነው ልጅሽ በዛ ወጥቶ እንደቀረ እናውቃለንና እስቲ ምንድነው እሱ ወጥቶ ከቀረበት ሰዓት ጀምሮ ያው እናት ነሽ ታስቢያለሽ ትጨነቂያለሽ ከባድ ነው የልጅ ወጥቶ መቅረት ለእናት ስሜቱን እኔም አውቀዋለሁና እስቲ አሁን ላይ ምን ላይ ነሽ ማለቴ ስሜትሽን ባቀው ሌሎች ተመልካቾችም እየጠበቁ ስለሆነ የሱ ምን ላይ እንዳለ ምን ሆኖ እንደሆነ እስቲ ለተመልካቾቻችንም ለኔም ግልጽ አድርጊልኝ አንደኛ ነገር እኔ እንደዚህ ወጥቶም በዛው ዝም ብሎም ይቀራል ብዬ አላስብም እኔ እንጃ እኔ እንዴት ሆኜ እንዳሳደግኩት እሱም ያውቃል በቃ ያለን ሁለታችን ነን ያለነው ምን ያህል ከልጅ በላይ ነው በቃ ፍቅራችን ገደብ የለውም እና እኔን ጥሎ እኔ እንጃ ይኖራል ግምት የለኝም ግን ምን አውቃለሁ ወጣ ሄደ እግዚአብሔር ፍቃዱ ከሆነ ይመለሳል ብዬ አስባለሁኝ ያው እንደ እናት ማንም እናት ልጇ ወጥቶባት ሲቀር እንደምትጨነቀው እየተጨነቅኩ ነው ያለሁት ጭንቀት ላይ ነኝ ወጥቶ ሲሄድ እንደዚህ እኔ እንጃ ይቀራል ብዬ ማላሰብኩም ነበር ማለት አፋልጉኝም ሊሆን ይችላል በሰው ለማፈላለግም ሊሆን ይችላል እንደዛ የማድረጉን ስራ አልሰራችሁም ያው እኔ ዘመድ አዝማድ ጋም ፈለኩ ብዙም ዘመዶች የሉንም ግን ያሉት ጋር ፈለኩኝ ግን ማድረግ አቃተኝ አቅም የለኝም አሁን እኔ በጣም አሞኛል
ከምል በላይ ራሴን አሞኛል። ደሜ ከፍ ብሏል። እሱ ከወጣ ጀምሮ ጤንነት እየተሰማኝም አይደለም እና ምን ማድረግ እንዳለብኝ ራሱ አላቅም። አቶ አለባቸው ስለዚህ ጉዳይ ያውቃሉ? ያው በዛው መውጣቱን እንጂ ወጥቶ መቅረቱን እሳቸው ያውቃሉ ብዬ አላስብም። ማለት ስለዛ ነገር ጸበኛ ነን፣ ከእሱ ጋር ጸበኛ በለን። እኔ እና እሱ እኮ ብዙ ነገሮች ላይ ነን ያለ ነው። እኔ ገና ከሰዋለሁ፣ በገንዘቤ ጉዳይ ከሳቸዋለሁኝ እና ብዙ ጉዳይ አለን ከእሱ ጋር ያልጨረስነው ጉዳይ አለን። እንኳን ስለ ልጅ አሁን ስላላመነው ልጅ አምኗል። አሁን በሚስቱ ፊት ይካድ እንጂ የታመነ ነው። ድጋሚ ወይ ዴኒን የሚባለው ነገር ከፈለገ ድጋሚ ያሰራ እንዳልከው እንዳየኸው ነው። አንተንም ጭምር ተባባሪ እንዳደረገህ ነው። የሐሰት ማስረጃ እንዳመጣህ አስመስሎ ነው የሚያወራው። ይህ ሚስቱን ለማሳመን ያደረገው ነገር ነው እና እኔ ያው ስለ ልጄ እንድትፈልግልኝ አንተንም ቢሆን እየተማጸንኩ ነው። ማለት አቶ አለባቸው ስለዚህ ነገር ቢያውቁና ያው እሳቸው እጃቸው ረጅም እንደሆነ እናውቃለን እና የማያውቋቸው ሰዎች ስለማይጠፉ በእሳቸው በኩልም ለማግኘትም ቅርብ ሊሆንልን ይችላል። ባይቀበሉትም ልጃቸው ነው። አንድ ላይ ፍሬ እስካፈራችሁ ድረስ ይህን መቀበል ነው ያለባቸው። እንግዲህ ከሆነ ስለዚህ እሳቸውም ይኖራሉ፣ እኛም ከጎናችሁ ነን። ሳሙኤል ገባ የተባለ ቦታ ሁሉ እንገባለን። እስከዛም ደረጃ እንደርሳለን። ከኛ አልፎ ደግሞ የሚያግዙን ብዙ እየተከታተሉን ያሉ በሚሊዮን የሚቆጠሩ ህዝቦች አሉ። በሽተኛ ሆንኩኝ፣ በጣም ታምም ያለውኝ እና እባክህን አንተ እርዳኝ እባክህ። ለብዙ ሰው ትረዳለህ ተብሏል እና እርዳኝ እባክህ ነው የምልህ። ያው እኔም ብቻ አይደለም የምሰራው፣ የሚመለከተን ብዙ ሚሊዮን ህዝብ አለና ለእነሱም እንዲያግዙሽ፣ እንዲያፈላልጉልሽ፣ በጸሎትም ሊሆን ይችላል በሌላም ነገር እንዲያግዙሽ ይኸው ካሜራው ፊት ለፊት አለ። ለነሱ ምናልባት ማስተላለፍ የምትፈልጊው ነገር ካለ እንዲፈልጉልሽም፣ እንዲያግዙሽም፣ እንዲተባበሩሽም ለነሱ ማቅረብ ትችላለሽ። አንተ አቅርብላቸው፣ አንተ ንገርልኝ። እኔም ብዙ መናገርም አልችልም። እሺ ተመልካቾቻችን እንግዲህ ወይዘሮ ሀረግ ባለችው መሰረት ልጃቸው በዛ ወጥቶ እንደቀረ እንደጠፋና እንዳልተመለሰ ነው የተናገረችው። ያው ምናልባት አይተናል የምትሉ እንደዚህ ቦታ አግኝተናል አይተናል የምትሉ ሰዎች ካላችሁ ያው ያፋልጉኝም ለጥፈናል፣ ቁጥሮችም አሉ። በነዛ ቁጥሮች በመደወል እኛን ማገዝ፣ ማበረታታት እንዲሁም መደገፍ ትችላላችሁ። እናመሰግናለን። እሺ ተመልካቾቻችን እንግዲህ በነጋታው ተመልሰናል። የተፈጠረው ነገር አይታችሁታል ብዬ ተስፋ አደርጋለሁ። በጣም ትልቅ ነገር ነበር የተፈጠረው። ያው ሳሙኤል የአቶ አለባቸው ልጅ መሆኑ ምን ያህል ከባድ እንደሆነበትና እንዴት ሆኖ እንደወጣ አይተናል እና ከዛ በኋላም የተፈጠረበት ነገር በጣም ከባድ ነው። ልጁ ያው እስከ ማበድ ደረጃም ደርሷል። በተለይ እዚህ ቤት የመጣንበት ዋነኛ ምክንያት ስለ ልጁ የት ደረጃ ደረሰ የሚለውንም ወይዘሮ ሀረግንም ለመጠየቅ ነው። እነሱንም ወደዚህ ያመጣውበት ምክንያት ያው መቼስ ርብቃን ታውቃታላችሁ። ያው የጤናዋ ጉዳይም አሳሳቢ ስለነበረ ከምን ደረጃ ላይ ደረሰች፣ ምን ሆነች የሚለውን ነገር ኮመንታችን ላይም እየጠየቃችሁ ስለሆነ ያው በዛውም የምስራች ስላለ እሱንም ለማብሰር ያክል ነው የመጣ ነው። እስቲ ትንሽ ከነሱ ጋር ቆይታ እናደርጋለን። ርብቃ እንዴት ነሽ? አለን ሰላም ነው። እንዴት ነሽ? አሁን ጤንነትሽ በጣም አሁን ደህና እንደሆንሽ ይታየኛል እና ማውራትም ትችያለሽ መሰለኝና እስቲ። እግዚአብሔር ይመስገን አሁን በጣም ደህና ነኝ። ትላንት ከነበርኩበት ዛሬ ተሽያለሁ። ያው ቤተሰቦቼንም አግኝቻለሁ፣ ደስ ብሎኛል። ብቻ ደስ የሚል ሁኔታ ላይ ነኝ ያለሁት። ተመስገን። ያው የነበርሽበት ሁኔታ ከባድ ነበር። ያው ሆስፒታልን በነበርሽ ሰዓት እኛም ያው በተደጋጋሚ እየመጣን ስናይሽ ነበረ። ያው ዶክተሮቹም በደንብ ትሪት ሲያደርጉሽ ነበረ። በተለይ ለነሱ ክብር ምስጋና ይገባቸው። ሲቀጥልም ደግሞ ያንቺ ጤንነት አሳስቧቸው በጸሎትም ሊሆን ይችላል በገንዘብም በሌላም ነገር ሲደግፉሽ የነበሩ ብዙ ኢትዮጵያውያን አሉና ለነሱም በዚህ አጋጣሚ ምስጋናሽን ብታቀርቢ ደስ ይለኛል።
እሺ በመጀመሪያ ከጎንሽ ነበሩ ሁሉም። የአንቺ ጤንነት አሳስቧቸው ኮመንት ላይ ሁላ ከምን ደረሰች ምን ሆነች የሚለውን ነገር እሺ ማወቅ በመጀመሪያ ስላለባቸው እናንተን አመሰግናለሁ። እህ፣ ከምንም በላይ ግን ፈጣሪን አመሰግናለሁኝ። ቤተሰቦቼንም መልሳችሁልኛል። እኔም ጤንነት ይኸው ከእንደገና የኔ ነገር ያስጨነቃችሁ በጸሎትም ለረዳችሁኝ በጣም አመሰግናለሁ። ዶክተሮቹ በጣም ሲንከባከቡኝ ነበረ ከሚባለው በላይ እና ሁላችሁንም በጣም አመሰግናለሁ። እዚህ ጋር እንድቆም አድርጋችሁኛል። ወደ ጤንነቴ ተመልሻለሁ እና አሁን ላይ ኖርማል ሰው ነኝ። እንደ በፊቱ ማንኛውንም ነገሮች ያከናውናለሁ። በጣም አመሰግናለሁ ማሚ፣ አመሰግናለሁ እናቴ። አይዞሽ ገና ምህረት ይልክልሻል። እግዚአብሔር ይመስገን። አሜን እንኳን ለዚህ በቃሽ። በጣም ሰክተንና በጣም ብዙ ደረጃ ብዙ ሀሳብ ውስጥ ነበርን። እድሜ ለሱ ይሄ ጋዜጠኛ መቼም ውለታችንን ግማሹ ኖ ይላል፣ ውሸተኛ ነው ይለዋል፣ ግማሹ አምኖት እንዲህ በስራው ክብር ሰጥቶት ይሰራል። እግዚአብሔር ይመስገን። ሁልጊዜም ጋዜጠኛ ጥሩም መጥፎም ነገር ሊደርሰው ሊገጥመው ይችላል። ብዙ ነገሮች አሉ። መቋቋም የእናንተ ፋንታ ነው። ተቋቁማችሁ ያው የትምህርታችሁ ውጤትም ኢቲክሱ ራሱ ይገልጸዋል። ጋዜጠኝነት ሲማር ትዕግስተኛ መሆን እንዳለ ነው። ብዙ ነገሮች ስለሚገጥሟችሁ ያን ሁሉ ተቋቁመ ዛሬን ልጄን አገናኝተ አልፈህም ተርፈህም ብዙ ደረጃ ያደረስክ አንተ ነህ። እውነት እኔ እግዚአብሔር ይስጥልን ነው የምለው። በጣም አመሰግናለሁ። እውቀቱን ከበላይ በላይ ደርቦ አሁንም እውቀቱን ይስጥ። የጋዜጠኝነቱን ብዙ ሰዎች እንድታድን እመኝልሃለሁ። መርዳትም ባለብኝ በኩል እኔም ከጎን ነኝ። በጣም ነው የማመሰግነው። በተለይ ልጄ ርብቃን ብዙ ለፋው፣ ብዙ ደከምኩ፣ ብዙ ተንገላትቼባታለሁኝ። እኔና እግዚአብሔር ነው የምናውቀው። እሷና የኔን እኔና እግዚአብሔር ነው የምናውቀው። እሷ የማታውቀው እኔም አላውቅም። እግዚአብሔርና እኔ እናውቀዋለን። እሱም አንድ ቀን ይሆናል። የማይሆን ነገር የለም፣ ይሰማል። እግዚአብሔር ይመስገን። እሷም እንግዲህ አይታወቅም። እግዚአብሔር ፈቅዶ ሌላም ወንድም እህትም ሊኖራት ይችላል። ብቻዋን አልተፈጠረችም። አንድ ብቻዋን አይደለችም። ይች ልጅ 2-3 እንደሆነች ነው የምሰማው የምረዳውም። እና መቼም ትልቅ ሰው እስከሆንኩኝ ድረስ እውነት ልንገርህ በሆዴ ያመኳቸው ብዙ ነገሮች አሉ። ለዚህ ዝም ብሎ አይዘረገፍም። ሆዴ አባውን ብቅል ያወጣዋል ይላል ተረት እንኳን። ግን ቢሆንም ብቅል ያውጣልኝ ሳይሆን ራሴ ውስጥ ያለውን የምናገርበት ቀናቶች እየጠበቅኩኝ ነው። ስለዚህ እግዚአብሔርን ረድቶን ዛሬ ከልጅ ያገናኝተኛል። ክብር ይስጥልኝ። እሷም በጥሩ ሁኔታ ናት። አሁን ከዚህ በኋላ ወደ ስራ ትሄዳለች። እኛንም የማገዝ ሁኔታዎች ሌላም ነገር ቢመጣ መቋቋም እንግዲህ ያው ሌላውን ነገር እያልን የምንሄድበት የምናየው ነገር ይኖራል። እንደው ልትመክርልኝ የሚገባው ወጣት ስለሆንክ ብዬ ነው የምትመክርልኝ የሚገባው። ልጅቷ አጓጉል ቦታ ላይ ትንሽ አንተ ጋር ተግባባለች። አጓጉል ቦታ ላይ እንዳትሄድብኝ፣ እንዳትበላሽብኝ። የሴት ልጅ ነገር ታውቀዋለህ አይደለም? ብዙ ነገሮች እንዳሉ ታውቃለህ። እሱ ውስጥ እንዳትገባብኝ እባክህ ልጄ፣ እሱንም ትንሽ ምከርልኝ። እኛም እንነግራታለን። ሆኖም ተመስገን ከአሁንማ ከእጄም አለያት። የቀለበቴን ያክል ነው አንጠልጥያት የሚሄደው ወደ ግራም ወደ ቀኝም። ከዚህ በኋላማ ማን ያምናል? ለማንም ወፍ ሰጥቻትም አልሄድም። ለማንም ሌባ፣ ለማንም ወራዳ ሰጥቻት አልሄድም። እዚህ አሁን ልጄን እንዳገኘኋት በእጄ ውስጥ እንደ ቀለበቴ ነው ይዣት የምዞረው። በጣም አመሰግናለሁ። ክብር ይስጥልኝ በእውነት ስለ እውነት እና ተመስገን። ስራህን ባርኮልህ ለዚህ በመድረስህ ለአንተም ትልቅ ክብር ነው። እኔም ባገኘሁት ሚዲያ በኩል ያንተን ስም ጠርቼ ከማመስገን ውጪ ምንም ልረዳ የምችለው ነገር ስለሌለኝ ብዙም መቼም ሰው የሚያምነው ያየውን ነው። ሰው የሚያምነው የሰማውን ነው። ስለዚህ እኔም ያየሁትን የሰማሁትን ስላመንኩና ስላሳየኸኝ አሁንም ያንተን እንጀራ ለማውጣት ከፍ እንድትል ምግባርህን ስራህን ለማውጣት ግዴታ መናገር አለብኝ በአንደበቴ። ክብር ይስጥልኝ። ስለ እውነት በጣም ነው የማመሰግነው። ደግሜ ደጋግሜ ልዑል እግዚአብሔር ከኛ ጋር ይሁን። ለምናደርጋቸው ነገሮች ሁሉ ለልጄም እዚህ ጋር መገኘት ያንተ አስተዋጽኦ ነው። ሌሎችም ነገሮች ብዙ አሉ። አንተም በእውነት ቁም ነገረኛ ልጅ ነህ። ይገርመሃል።
አንዳንዱ ሰው ይዞት የሚለቀው ሰው አለ። አንዳንዱ ደግሞ የያዘውን ነገር የማይለቅ ሰው አለ። አንድ አንጠልጥሎ መተው የሚባል አንተ ካላየውበትም ጥሩ እናት አባት ነው ያሳደገ። ስለዚህ እንዳንተ አይነት ልጅ በወለድኩ ስል ነበር ስመኝ የነበርኩት። እግዚአብሔር ፈቅዶ ደግሞ እንግዲህ አንተም ልጄ ነህ። እንግዲህ ከዚህ በኋላ አንተም ልጄ ነህ። አላጣህምም፣ አገኘሃለሁ፣ እንደዋወል። በጣም አመሰግናለሁ። ክብር ይስጥልኝ። ቴንኪው በጣም እኛም እናመሰግናለን። ያው እቺ ያደረግናት ነገር ትንሽዬ ነገር ናት። ከኛ ጀርባ ብዙ የሚከታተለ ሚሊዮን ህዝብ አለ። እነሱ ናቸው የሚያግዙን። እኛ ትንሹን ነገር ነው የምንሰራው እና ያው እውነት መስለው ሐሰት የሚመስሉ የተዳፈኑ እውነታዎችን እነሱን እንዴትና ለምን የሚሉ ጥያቄዎችን በማንሳት ወደ እውነታው የምንመጣበት ፕሮግራማችን ነው እና በዚህ አጋጣሚ የተጠፋፉ ቤተሰቦችንም የተቸገሩ ካሉ እነሱንም መርዳት ነው እና ዋነኛ ስራችን። እናንተም በዚህ ሁኔታ ተገናኝታችሁ ስላየን እኛም በጣም ደስ ብሎናል። ያው የልጆትን ባህሪ በጣም ጥሩ ነው ማለት ከዛ ሁሉ ነገር አገግማ ከወጣሽ በኋላ ራሱ ስለ ቤተሰቦቿ ነው እንጂ እንደዛ ስላደረጓት እነሱን ስለመበቀል ስለ ሁሉም ነገር አላሰበችም። ይሄ ምንድነው የሚያሳየው? እናንተ እንዴት አድርጋችሁ እንዳሳደጋችኋት በምን አይነት መልካም ቤተሰብ ውስጥ እንዳደገች ነው እና የሚያሳየው። በጣም ደስ ይላል። እኔም በእናንተም የቤተሰብ ፍቅር ቀንቻለሁ። እስቲ ትንሽ ወደ እሷ ልምጣና ያው መቼስ ያ ሁሉ ታሪክ በተፈጠረ ሰዓት አንቺ ሆስፒታል ላይ ትሪትመንት ላይ ነበርሽ። ያ ሁሉ ነገር አታቂም ነበረ። ከዛ በኋላ ከሆስፒታል ከወጣሽ በኋላ ያው ያልነገርንሽም ዋነኛ ምክንያት ምናልባት በሽታው አገርሽቶብሽ አንድ ነገር እንዳትሆኝ ስላሰብን ነውና ከዛ በኋላ ነግረንሽ ነበር። ስለ ሁሉም ነገር አውቀሻል። ስለ አባትሽ ታሪክም ስለ ወንድምሽም ሰምተሻልና እስቲ እንዴት አይነት ስሜት ውስጥ ነሽ? ማለት ያ ወንድምሽ ተብዬው የነበረው ሰውዬ ከወይዘሮ ሀረግ ጋር ምን አይነት ነገሮችን ስታሳልፉ እንደነበረ እናውቃለን፣ ከባድ ጊዜያትን እና ከዛ በኋላ ወንድምሽ መሆኑን ስትሰሚ እንዴት ነው ያለው ስሜት? ማለት ይከብዳል። ገና አገግሜ እኔ መውጣቴ ነው እና ያኔ ታላቅ ነው እሱ ይመስለኛል፣ ታላቄ ነው እና ብዙ ጊዜያትን ረጅም ጊዜ ስለ ማንነት አለማወቅ ይከብዳል እንደ ሰውኛ ስናስበው። ግን እዚህ ቦታ ላይ ምን ሲያደርገኝ እንደነበረ እንዴት ሲያደርገኝ እንደነበር እኔ ነኝ የማውቀው። እናትና ልጅ ሆነው ሲያደርጉኝ የነበረው ነገር ያንን ነገር አሁን ልበቀል ሳይሆን የሆነ ግራ የተጋባ ስሜት አለ አይደለ? ወንድም አግኝቻለሁ የሚለው ነገር አለ፣ ግን ደግሞ እንደዚህ ሲበድለኝ የቆየው ነገር አለ። ከእንደገና ደግሞ አሁን ያለበት ሁኔታ አለ፣ ጠፍቷል የሚባል ወሬ ሰምቻለሁ እና ያም ነገር የሆነ ግራ ያጋባሃል። ምን አይነት ሁኔታ ውስጥ ነው ያለው ምናምን ትላለህ። እንደ ሰውኛ ስታስበው የሆነ ስሜት የሚያስጠላ ስሜት አለ። ምክንያቱም የማንነት ጥያቄ ነው። ከብዙ አመታት በኋላ ነው ገና ያ ማንነቱ የተነገረው፣ ከየት እንደመጣ እንዴት እንደሆነ የሚለው ነገር እና ብቻ ግን ያው ደስ ብሎኛል ብለ የተሻለ ነው። ምክንያቱም ያው ወንድም የለኝም ከፊትም ከኋላ ምንም የለኝም። ስለዚህ ደስ ይላል መከታ ሲኖርክ፣ ወንድም ሲኖርክ የምታማክረው እንደ ጓደኛም ይሆናል። እንደ ብዙ ነገር ነው ወንድም ሲኖርክ፣ ያውም ታላቅ ነው። ደስ ይላል ብቻ ግን አሁን ያለበት ሁኔታ ቢታወቅ አዲስ ነገር ስለሱ ብንሰማ ደስ ይለኛል። በጣም ደስ ይላል። እሺ ወይዘሮ ሮማን ወደ እርሶ ልምጣና ከባለፈው በኋላ ከአቶ አለባቸው ጋር ያለዎት ግንኙነት እንዴት ነው? እስቲ በምን አይነት ሁኔታ እየቀጠላችሁ ነው ያላችሁት? ምን ደረጃ ደርሳችኋል የሚለው ብዙ ተመልካቾቻችን ጥያቄ እያቀረቡ ስለሆነ እስቲ እንዴት ነው ከዛ በኋላ ያለዎት ህይወት ከባለቤቶት ጋር ከአቶ አለባቸው ጋር ማለት እንችላለን እና እስቲ ምን ላይ ነው አሁን? አቶ አለባቸውም ዛሬ የሉም መሰለኝ። የለም ዛሬ የለም። እውነት ለመናገር ከሆነ ቅሬታ ላይ ነን። ቅሬታውም በጣም ከፍተኛ ነው። ሆኖም ግን እኔም እጅ አልሰጥም። እኔ ወልዶ ያሳደገኝ ወልደ ዳዊት የሚባል አባት ስላለኝ ወልዶ ስለ ጀግንነት ስለ ብዙ ነገር ስላስተማረኝ በአባቴ መርህ መሰረት አባቴ በሚለኝ ሁኔታዎች ገብቼ እጅ አልሰጥም በማለት ብዙ ነገሮችን
እሱ እያወጣ ለሌላ ሰው ንብረቶቼን ሲያደርግ የነበረውን ስለደረስኩበትና ስላገኘሁት አሁን ግን እጅ አልሰጥም በማለት ንብረቶቼን በሙሉ በስሜ ያዞሬዋለሁ። እሱ ግን ምንም የሚያውቀው ነገር የለም። አሁን በሱ ቤት ምንም አልታወቀብኝም፣ ዲኤንኤ አይመጣም፣ ብዙ ነገር አይመጣም ብሎ በሱ ስም ያለ መስሎታል። አንድና አንድ ማልበገር ሴት መሆኔን እንዲያውቅ ብዬ ሙሉም በእኔ ያዞሬዋለሁ። መጨረሻውን እንግዲህ እግዚአብሔር ይፍታው። በቃ እኔ ጨርሻለሁ። ይህንን አድርጌያለሁ። ይህንንም የምገልጸው ለአንተ ነው። ለእሱም የምነግርበት ቀናቶች ይኖራሉ። ያው ሽማግሌም መጠየቁ አይቀርም፣ ሰውነንና የሁሉ ነገር ኑሮ ስለነበረን ጸጥ አይልም ሰው። ስለዚህ ሙሉውን ወደ እኔ አድርጌው ይዤዋለሁ፣ ንብረቱን በሙሉ ጠቅላላ። ከዛም መንግስትም አምኖበት ትክክለኛ መሆኑን ማስረጃውን አይቶ ብዙ ሲወሰልትና ብዙ ሲያደርግ ስለነበረ የሀቅ ነገር ወጥቶ ይኸው ዛሬ በእጄ ሁሉን ነገር ይዣለሁ እልሃለሁ። የምልህ ውስጥህ ንጹህ ከሆነ ሁልጊዜም ንጹህነትን እኮ ያያል እሱ መድኃኔዓለም ያያል። ስለሚያይም እጄ ላይ ያስገብቶልኛል። ሁሉን ነገር በእጄ ነው ያለው። ንብረትም ቢሆን ለልጆቻችን እንጂ ሌላ እኔ ይዤው ታቅፌው አልሞትም እኮ። ያው ዞሮ ዞሮ ለልጆቻችን ነው። ንብረትም ትቆረቆራለህ፣ ግን ለምን አሳልፎ እየሰጠ ስለነበረ ያንን ለማድረግ ብዬ ነው። ሴት አሳልፎ አትሰጥም። ሴት ጎበዝ ናት፣ ሴት ብልህ ናት። ግን ወንዶች በጣም በትንሽ ነገር ነው የሚታለሉት። አዝናለሁ። ግን ብታስተምራቸው የማይማሩ ማለት አንተን እየወቀስኩ አይደለም። የማይማሩ ወንዶች አሉ፣ ብዙ ወንዶች አሉ። አክብረ ስትይዛቸው ፈንገጥ የሚሉ ወንዶች አሉ። ምን እንዳለ ውጭ ላይ አላቅም። አክብረ ስትይዛቸው ግን ተከብረው እንደመኖር ፋንታ ይወሰልታሉ። ወስላቶች ናቸው። ለዚህ ጉዳቸውም መውጣቱ እኮ አይቀርም። በህይወትም እያለ እንደኔው ቤት በህይወትም ይወጣል ጉዱ። ሲሞቱም ደግሞ አይታወቅም። 6-7 ሚስቶች ሊመጡ ይችላሉ። ያንን እኛ አስበን ሴቶች መቆየት እንዳለብን ነው ይህን ትምህርት ልሰጥ የምፈልገው። በእውነት ነው የምልህ። ይህንንም ህዝቡ እንዲሰማ ትምህርት እንዲወስዱ ማድረግ እንዳለባቸው ነው። ለሚመጣው ነገር አሜን ብሎ መቀበል ሳይሆን ራሳቸውን ማሳመንና ራሳቸውን ታግለው ወዴት መንገድ ነው የምራመደው ብለው ህይወታቸው እንዲለመልም ማድረግ እንጂ አንገት መድፋት የማያስፈልግ ነው። ልክ እንደኔ ሁላችሁም ሴቶች ቢሆን ቀና ልትሉ ይገባል ብዬ ነው የምመክረው። አንተም ቢሆን ይህንን አስተላልፍልኝ፣ መልእክቴ ለሁሉም አስተላልፍልኝ። ጋዜጠኛም አይደለ፣ ለሁሉም አስተላልፍልኝ። ሴቶች ወንድ ይውጣችሁ፣ በባሎቻችሁ እውነት ጥቅልል አድርጋችሁ አትመኑ። በቃ ነው እያልኩ ያለሁት። በደረሰብኝ ሁኔታ የሚታመኑም ሁሉም ናቸው ማለትም አይደለም። ወንዶቹንም ደግሞ ወዳቸዋለሁ፣ ሁሉም ማለት አይደለም። የተወሰኑት ግን ወስላቶች አሉ። ስለዚህ አትመኑ። ግራና ቀኝ እየተመለከቱ እንዲኖር ብቻ መልእክቱን አስተላልፍልኝ ልጄ። አመሰግናለሁ። እሺ ልጄ፣ በጣም ቆንጆ መልእክትን ያስተላለፉልን። ያው ወንዶች እንደማይታመኑ ሆኖ እንዳለውም ሴቶችም ማይታመኑ አሉ። ሁሉም አይደለም፣ እንደ ግል ባህሪ እንያዘውና ያስተላለፉት መልእክት በጣም ጥሩ መልእክት ነው። አሁን አቶ አለባቸውንም ወደዚህ ጋብዛቸውና የተፈጠረውን ነገር ለእሳቸውም ያስረዳቸዋል ማለት ነው። ምክንያቱም መቀጣት ባለባቸው ልክ መቀጣት አለባቸው አይደል? ስለዚህ ስላደረጉት ነገር፣ ስለፈጸሙት ተግባር፣ ስለ እያንዳንዱ ነገር አሁን ከነገሩኝ ታሪክ ጋር አያይዘው ለእሳቸውም ይነግሩልኛል ማለት ነው። ማለት መጠየቅ የምፈልገው ግን ይሄን ነገር ያደረጉት ከነገሩ ከተፈጠረ በፊት ነው በኋላ ነው? እንዴት ነው? ነገሩ ከተፈጠረ በኋላ ነው። በምን ያህል ፍጥነት ውስጥ? በምን ያህል ፍጥነት ሳይሆን ጊዜያቶች እኮ ዲኤንኤን ሲመረመር ሳምፕል ለመውሰድ የልጁንም ለማግኘት አባትየውን በምን አይነት ሁኔታ ለመስጠት ብዙ ልፋት እንደነበረው ነው። ዲኤንኤን ለመስጠት ስንሄድ ጉዳይ አለኝ ይላል። ያው ምልህ ጉዱ ሊወጣ ስለሆነ በጣም ብዙ አልፍቶናል። ብዙ ካለፋን በኋላ ነው ያንን ሁሉ ጊዜ ነገሮች ስላላማሩኝ በእርግጥም ጭምጭምታም ሰማሁ ከሴትየይት በትክክል ከሷ ለመሆኑ ጭምጭምታም ስለሰማሁ ይህንን ነገር ለምን አላረግም በሚል ነው ቀድሜ ልክ ያችን ነገር ጀመርኳት። እግዚአብሔር ይመስገን። አሁን እኮ ቴክኖሎጂ የሰፋ ነው። ቴክኖሎጂ በጣም ጥሩ ስለሆነ ቴክኖሎጂ ወዴት አምጥቶታል? ወደ ቅርበት አምጥቶታል። ድሮ
6 ወር፣ ዓመት፣ 2 ዓመት ምናምን የሚለው የሚፈጀው የነበረው አሁን ግን በ1 ወር በ2 ወር እድሜ ለቴክኖሎጂ በቃ በዛ የተነሳ ነው በአጭር ጊዜ የፈጸምኩት። እውነታና እውነታን ይዤ ማለት ነው። ሰነድ ከያዝክ እኮ ማንኛውም ፍርድ ቤት በስነ ስርዓቱ ይፈርድልሃል እኮ። አሁን ችግሩ ምንድን መሰለ? ሰነድ አለመያዝ፣ ውሸት አደባልቆ መሄድ፣ የውሸት ምስክርነት መስጠት፣ ያ ነው ሰውን የሚያጓትተው። አሁን ላይ እውነታና እውነታ ኦንላይን ላይ ብዙ ስራ መስራት ትችላለህ። ፍርድም ልታገኝ ትችላለህ። ቴክኖሎጂው ከሰፋ እንግዲህ መንግስታችንን ካዳበረልን ካኖረልን ይህን ቴክኖሎጂ ወደ ላይ ከፍ ካረገልን ፍርድ ቤቱንም መፍረድም የሚቻልበት በኦንላይን ልንደርስ እንችላለን። ያው ልጆቻችን ይደርሱበታል። እኛም ያው እድሜያችን ገፋ እያለም አይደል ባንደርስበትም ልጆቻችን ይደርሱበታል። ለእናንተም ጥሩ ደረጃና ጥሩ ህይወት እንድትኖሩ ሊዳርጋችሁ ይችላል ብዬ ገምታለሁና እኔ አሁንም አንድና አንድ እርግጠኛ ሆኜ እነግረዋለሁ። ችግርም የለብኝም። ለምን ሰነዱ የተያዘ ነው በስነ ስርዓቱ። እሱ ሳይኖር ሲኖር የሚባል ነገር እውነታውን ነው የሰራሁት። ይህ ውሸት ምንም የሌለበት ነው። አለበለዚያ እጄን ለመንግስት እሰጣለሁ። ውሸትና ውሸት ካለበት እጄን ለመንግስት እሰጣለሁ። በቃ ይህንንም ቆርጬ የተነሳሁት ካለኝ ብሶት፣ ብስጭት፣ ጭንቀት ካሳለፍኩት ሁሉ ነገሮች ነው። ገንዘቤ መና ውጪ እንደከረመ ሳቅ ነው ወደዚህ የተነሳሳሁት። በቃ አሁን ጨርሻለሁ። አመሰግናለሁ። ማለት አሁን ንብረቱን በእርሶ ስም ነው ወይስ ወደ ልጆ ስም ነው ያዞሩት? አይ በእኔ ስም ነው። ወደ ልጄም አላዞርኩም። ያላዞርኩበት ደግሞ ሌላ ምክንያቶች አሉ። እሱን ደግሞ ሌላ ጊዜ እግዚአብሔር ፈቅዶ እንደው እንደ ልጅም አይደለ ስትመጣ አንዳንድ ሚስጥሮች ልነግርህ እችላለሁ። ስለዚህ አሁን ማወቅ አንችልም። አሁን እንኳን በራሴ ነው ያዞርኩት። ስለሌላው ጉዳይ እስቲ ቆየት ብለን እናየዋለን። በጣም ጥሩ። ያው እኛም እንደርስበት ይሆናል። ያው እያደረ እውነትና ንጋት ይጠራል ይባል የለ? እኛም እንደርስበት ይሆናል። ግን አሁን አቶ አለባቸው ወደዚህ ይመጡና አሁን ለኔ ነገሩኝን ነገር እያንዳንዱን ነገር ይነግሩታል ማለት ነው ለእሳቸው። ውድ ተመልካቾቻችን እንግዲህ አቶ አለባቸው መጥተዋል። ከባለፈው ከተፈጠረው በኋላ እነሱን ማግኘት አልቻልንም። ዛሬ አሉ ከተባለበት ቦታ ይዘናቸው ነው የመጣ ነው። አቶ አለባቸው አቤት፣ እንዴት ነው አሁን ላይ ከባለቤቱ ጋር ያለው ግንኙነት? አለው ጥሩ አይደለም ያለን ነገር። እባክህን ከባለቤቴ ጋር ከዛ ቀን በኋላ ጥሩ አይደለም፣ ጀርባና ፊት ነው ያለ ነው እና ሰላም አይደለንም። እንደው ብችል እባክህን አንተ ብታስታርቀን ከባለቤቴ ጋር። ሰው የማይሆን ነገር የለም፣ የማይደረግ የለም። ይሳሳታል፣ አንዳንድ ነገር ይፈጠራል። ግን ወደ ሰላማችን ብትመልስልን እንደው አንተን ልማጸንና እባክህን እሷ ጋር አስታርቀን። ያው የፈሰሰ ውሃ ይታፈስ። ምንም አይደለም እባክህን፣ ሽማግሌ ሊሆን አይቻልም። እኔ ቅድሚያውኑም ነገሩን ላለማወሳሰብ ሞክሬ ጠይቄዎታል በሰላማዊ መንገድ፣ እምቢ አሉ። ከዛ በኋላ የሆነው ነገር ተፈጠረ። አሁን እኮ ምንም ነገሩ መመለስ አይቻልም። ይቻላል፣ የማይመለስ የለም። እስቲንም ይቅርታ ጠይቃታለሁ ባለቤቴን፣ እባክሽን ይቅር በይኝ። ግድልሽም ይብቃ። ኧረ ተው ይብቃ። ሰው ይሳሳታል፣ የማይሆን ነገር የለም እና እባክሽን ግድልሽም ይቅር በይኝ። ይቅርታ አድርጊ። የማይሆንበት ነገር እኔና እኔ ያውቀዋለሁ። አይሆንም፣ በፍጹም የማይሆን ነገር ነው። የኔና ያንተ ነገር አበቃ፣ በቅቷል። ሁሉንም ጨርሻለሁ፣ አብቅቻለሁ። ግድልሽም ሰው ስንት ነገር አድርጎ እንኳ ይታረቃል። ብዙ ነገር እሱ ነግሬዋለሁ፣ ብዙ ነገር ሚስጥሮቼ ነግሬዋለሁኝ። ያረከኝን የበደልከኝን ሁሉ በጣም ከኔንጃ የቆመ የኖረ ይመስላል አይደለ? ከሞቱት በታች ነው ያረከኝ አንተ። ደግነቱ ግን የማን ልጅ እንደሆንኩ ስለማቅ ራሴ ያረኩትን አድርጌያለሁ። ይቅርታ አድርግልኝ። ይበቃኛል። አንተም አስታርቀኝ እባክህን። ይበቃኛል። አንድ ልጄን ይዤ ባሳድግ፣ አንድ ልጄን ይዤ ብኖር ይሻለኛል። ተወኝ ብያለሁ። በቃ እኮ ያደረከውን ነገር እያየ እየሰማ በቃል የካድከውን በጽሁፍ እየመጣብህ ሁሉ ማስረጃ ከነ ነፍሱ የመጣ ልጅ ወንድ ልጅ እያየው ቁርጥ አንተን ነው የሚመስለው። ቁርጥ አንተ ዲቃላ። እውነትም ልጁ አባቱን ይመስላል የሚባለው እውነት ነው። ለካ ራስክን እኮ ነው የሚመስለው። በቃ እድሜ ነው እንጂ የለያችሁ እኮ ራስክን ነው የሚመስለው። ከዚህ በላይ እኮ ምንም እንትን የለውም። ይኸውላችሁ አሁን በዚህ መልኩ መጣላታችሁ ምንም አይጠቅምም። ልጃችሁም ከፊት ለፊታችሁ አለች አይደል? ቢያንስ ለእሷ ስትሉ እንኳን ተረጋግታችሁ ተቀመጡ እባካችሁ።
አሁን ተረጋግተን እናውራ። እኔም የምለው እሱን ነው። ተቀመጥ። እኔም እንደ ትልቅ ሰው እናውራ። እኔም የምለው እሱን ነው። አለባቸው ይቀመጥ። በቃ እንግዲህ ልጅነት የለም፣ እኔ ሰላም ጠላሁን። ልጅነት የለም። በቃ እኮ ትልቅ ሰው ሆነናል። አሁን በመቁረቢያችን እና እንደው እውነት ቤተክርስቲያን በመመላለስ ላይ መኖር ሲገባን ዛሬ እንደዚህ አይነት ውስልትና በጣም አዝናለሁ። እኔ አፈርኩ ለራሴም በዚችን ሀገር ላይ በጎረቤቶቼም በድሮቼም እንዶ በአካባቢውም ሰው መታየትንም አልፈልግም። እግዚአብሔር ይበልልኝ ያስተካክልልኝና ሁሉንም ነገር አስተካክዬ እማረገውን አደርጋለሁ። በቃ ይበቃል። አንተም ኑሮህን ቀጥል ልጄ፣ አንተም ኑሮህን ቀጥል። እንዳባበልከኝ ሳይሆን እንደገደልከኝ ነው የቆጠርኩት። አሁን ላይ አባብለህ ለካ ስትወስደኝ አይመስለኝም ነበረ። የዛን ጊዜ እኔም የሴት ነገር ቅልጥ ብዬ ቀረውልህ። ስለቀለጥኩ በቃ ያደረግከውን አደረግክ። እዚህም ኖረህ እንዳልኖርክ ነው ያረከኝ። አብረኸኝ ከጎን ያለህ ግን ስራህ ሌላ ቦታ ነበረ ጉዳይህ። ለዚህ እኔ ልጄንና ልጄን እያሳደግኩ ልጄን የሆንኩላትን ልጄን አኖራታለሁ። በቃ ከእሷ ጋር አኖራለሁ። በቃ ይበቃኛል። እሷ ልጄ አለችልኝ። ተመስገን ነው። ማድረግ የለብህም። ስንት ዓመት ሙሉ ነው ካድከን። ሌላስ ያልተደበቀ እውነት የለንም አባ። ብቻ ግራ ያጋባል። ብዙ ሚስጥሮች አሉ። እናንተ ተወዥ። አንቺ ግደለሽም ልጃችን ነሽ፣ እያሳደግን ያለ ነው። ግደለውም ብዙ ሚስጥር ማውጣትም ተገቢም አይደለም። ግን እስቲ እባክሽን ይቅርታ አድርገሽ ይችን ልጃችንን እናሳድጋት፣ በሰላም ለቁም ነገር እናብቃት። እንኳን ጤናዋ አስተመለሰልን ሰላም ሆነችልን እንጂ ግደለም የማይቻል ነገር የለም፣ ይቻላል። ይቅርታሽን ስጭኝ። በሰላም አብረን እንደጀመር በሰላም እንኖርበት። ቀሪ ጊዜያችንን እንዳልሽው ትንሽ ጊዜ ናት እኛ በህይወት የምንኖርበት ጊዜ። ለምንድን ነው ተዛዝነን ተሳስበን ቤተሰባችን በአግባቡ እየመራን የማንቀጥልበት? እና መጨካከኑ ጥሩ አይደለም። ትግደለሽም ይቅርታ አድርጊ። ነገሮች ሁሉ የተፈጸሙትም ያልተፈጸሙትንም እየተወራ እኛን ችግር ውስጥ የሚጥለውን ነገር ሁሉ ተወት አድርጊውና በሰላም ልጃችን እናሳድግ፣ በሰላም እንኖርበት። አንተ ላይ ቢፈጸም ሁሉ የምትላቸው ቃላቶች የምትደረደራቸው እንደ ውሸት እውነታ አስመስለ የምትናገራቸው ነገሮች በሙሉ ለሚሰማ ታሳምናለህ። ግን የሰራቸው ስራዎችና የምትላቸው ቃላቶች እኩልም አይደሉም። እውነት ለመናገር ከሆነ በጣም ከሃዲ ነህ። ከክህደትም አልፈ ጭራሽ ልጃችንን አብረን እናሳድግ ትላለህ እንዴ? ጭራሽ እንደው ይህንንም ትመኛለህ እንዴ? በፍጹም ጭራሽ። ወይስ ሌላ ሀራስ ልጅ ይዘህልኝ መተህ? ወንድ እስከ 90 መውለድ ይችላል። ሌላ ሀራስ ልጅ ይዘህ አምጥተህ አያት አይሉኝ እናት እንዴት ላሳድግልህ ትፈልጋለህ እንዴ? በል ኑሮህማ ነው። ወረቀቱ እኮ መሰከረ። ኑሮህ መሰለኝ እኮ ወረቀቱ የመሰከረው። ኑሮህማ ይኸው እኮ ከነ አይን ከነ ጥርሱ ምን የመሰለ ወንድ ልጅ እኮ አንተን የሚመስል መጣልኝ እኮ። ከዚህ በላይ ልጁም አባቴ ነው ብሎ ቀጣይ ታገኘዋለህ። በቃ ይመጣልሃል። ልጅነቷን እንዳትክድ፣ ልጅነቷን ልጃችን መሆኗ እንዳትክድ እንጂ ልጄንም ቢሆን አንተም እየመጣህ ማየት ትችላለህ። እየሄድክ እየተገናኛችሁ መታየት ትችላላችሁ። አንቺና አንቺ ግን አባትሽ ነው፣ እኔም እናትሽ ነኝ፣ አብረን እንኖራለን። ምንም እንዳታስቢ። ትምህርትሽንም ተማሪ፣ አይዞሽ፣ ጎብዥልኝ፣ አስመርቅሻለሁ፣ እድርሻለሁ። በቃ አንቺ የግል ልጅሽ ናት? አዎ፣ በግልሽ ነው የምታግዣት። እኔ አላሳደግኩም፣ አብሬ ያለፈውም ወደ ቁም ነገር አላደረስኩም፣ አልተጨነቅኩም። አንቺ የግልሽ አድርገሽ እሷን ሚስጥረኛ አድርገሽ ሽሩሩ የምትይው። የግል ያላረኳትም ማየትም መውሰድም ትችላለህ፣ ማየትም ማግኘትም ትችላለህ። ልጅቷ እኮ እንግዲህ 16 ዓመቷ ነው። 2 ዓመት ነው የሚቀርህ። እንዲሁ በይፋ አውጥቼ ልሰጥህ 2 ዓመት ይቀራታል። እራሷ በእግሯ ትመጣና አባቴን ብላ ትፈልግ። 16 ዓመት ሙሉ ነው ያልተሰቃየውም። በቃ በግልሽ ነው ያሳድግሻት። አብረን አሳድገናል። ግን እንዲህ የእውነታ የውሸት ሴት ልጅ እያለ ምን ወንድ ልጅ አፈላልጎ አስወጣ? ልጅቷን አይምሮን ትበርዣታለሽ። አባቴ በደላታል እንዲያርጋታል እያለች በቅየቀኑ ማታ ማታ እየወተወትሽ እኔ ላይ ታሳድሚያለሽ፣ ቂም ታስይዣለሽ አይደለ? በገዛ ልጄ አባትነትህን አልክድም። አባቴ ነህ። እኔ ሁለታችሁም እዚህ ደረጃ ድረስ እንድደርስ አድርጋችሁኛል። ከዛ ባለፈም አድናችሁኛል፣ ደርሳችሁልኛል በችግሬ ሰዓት። እኔ አባትነትህን አልክድም። ግን አባቴ ትልቅ ጥፋት፣ በጣም በጣም ትልቅ ጥፋት፣ ቤተሰብ የሚበትን ጎዳና ላይ የምናያቸው ስንት ነገር እየሆኑ የምናያቸውን ብዙ ታሪክ የፈጠረ ጥፋት ነው ያጠፋኸው። የብዙ ቤት የተበጠበጠው በዚህ ነው።
የስንት ዓመት ታሪክ በመሸፈን ቀድመህ ብትናገርስ አባ? ቀድመህ ለእኔም ወንድም ነው። ወንድ ልጅ እኮ ነው፣ ለቤት ጋሻ ነው። ትልቅ ጥፋት አጥፍተሃል ግን አባ፣ ብቻ ይከብዳል። ትልቅ ጥፋት ነው ያጠፋኸው። ማሚን ቢሆን ሰብረሃታል። በቃ አንቺ ምንም ይህን ሁሉ መናገርም አይጠበቅባትም። አንተም ልቦና ያውቀዋል። ይህም መናገርም አይጠበቅባትም። ልጅቷ በሰላም ትማርበት፣ ልጅቷ በሰላም ትኑርበት። ከዛ ህመሟ ዛሬ አገግማ እዚህ ስለደረሰችልን ክብር ይመስገን ለሰማዩ ንጉሥ። እና አሁን ላይ ደግሞ በፍጹም ሌላ ነገር ነግርሃት ደግሞ ችግር ውስጥ ደቅ በልበል። ይህንን ነገር ብታቆም የተሻለ ይመስለኛል። ይህንን ልብ ያለ ልብ ይበል። ስለዚህ ዝም በል። እኔ ልብ ያለ ልብ ይበል፣ ዝም በል። ይቅርታ ብለሽ በሰላም እንኑር። ካልሆነ ግን ዋ እኔ በኋላ አንተና እኔ በሰላም አንኖርም። 4 ነጥብ ዘግቻለሁ። ቆይ ካልሆነ ማለት እያስፈራሩ ነው እንዴ? አቶ አለባቸው አላስፈራራትም። ሌላ የደበቁት ነገር አለ? በቃ በሰላም እንድንኖር ልጆቻችን ልጄን እንዳሳድግ ፈቃዱ ካልሆነና አብረን መኖሩ ደስተኛ ካልሆነች እኔ ትልቅ ሚስጥር አለ። ያን ሚስጥር አፈነዳዋለሁ። በቃ ምንድነው ሚስጥሩ? ምንድነው ያልተሰማ ነገር? ምን እኔ ወለደች ከውጭ ሌላ አባት አላት ልትለኝ ነው እንዴ? ሴት ወልዳ አይተናናቅ። ከስርህ ነው ከጉያ ነው የኖርኩት። ይችን ልጅ እንደወለድናት እንዳሳደግናት የምታውቀው ነገር አለ። ለዚህ እንዳይበረዝ ሚስጥር እንዳወጣ እያደረግሽኝ ነው። ተው እንጂ ምን አይነት ሚስጥር? ምንድነው ሚስጥር? እስቲ አቶ አለባቸው ይንገሩን እስቲ። እኛንም ግራ እያጋቡ ነው። ምናልባት እናንተ ሁለታችሁ የምታውቁት ሚስጥር ሊሆን ይችላል። አንቺም ማታውቂው ትልቅ ሚስጥር። ስለዚህ ንገሩ። እኔ ታይኝ ብዬሻለሁ፣ ግን ምንድነው ሌላ ችግር ውስጥ እንዳንገባ። ትልቅ ሰው ነህ እኮ። በቃ እኔ ትልቅ ሰው እምቢ አልሽኝ። በቃ ከዚህ በላይ ምን አለ? ከዚህ በላይ ካለካኝ በላይ ምንም ነገር ከእርሶ በፊት ቆይ ወይዘሮ ሮማን የደበቃችሁት ነገር ካለ ንገሩ። እሳቸው ከመናገራቸው በፊት እርሶ ይንገሩን። ምንም የደበቁት ይኸው ልጆት ፊትም እየዋሹም ሊሆን ይችላል። ስለዚህ እውነታውን ይናገሩ። ልጄ ናት። ያው ቁርጥ እኔኑ ነው የምትመስለው። ቁርጥ ጠየመች በአባቷ ወጣ ሳይቸግረኝ ጠይም ላይ ጥሎኝ ነው እንጂ ነጭ ፈረንጅ ትሆንልኝ ነበረ። ግን እዚህ ጠይም ሰውዬ ላይ ጣለኝ። ፍቅር ነው መግባባት ነው። ይሄ ጠይም ሰው ባይሆን ኖሮ ይች ልጅ እንዲህ ጠይማ ትቀር ነበር መሰለ። የአባቷ ደም ይዟት ነው። ስለ ልጅ ጠይምነት ጥቁርነት ምናምን ሳይሆን ዋናው ልጅቷ ጤና መሆኗ፣ ሰላም መሆኗ፣ ለእናንተ ልጅ መሆኗ ብቻ በቂ ነው። ሌላው ነገር ትርፍ ነው። ግን ወደዛ ከመምጣቴ በፊት መናገር የሚፈልጉት ነገር ካለ ቀረ የሚሉት በጣም ትልቅ ሚስጥር እንዳለ እየተናገሩ ነው። ያ ሚስጥር ምንድን ነው? ምንም ሚስጥር የለውም። እሱ ሁሌ ሚስጥረኛ ነው። ስለዚህ ሚስጥሩ በወረቀቱ ስለወጣበት የሚለው ቢጠፋበት እንግዲህ ሌላ እርግዛለች ወይም ልትወልድልኝ ነው ብሎ አስቦ እንደሆነ አላቅም። እሱንም ማስመርመር ይቻላል። እድሜ ለሐኪሞች፣ እድሜ ለቴክኖሎጂ። በቃ ይበቃል። ያሳረርከኝ አይበቃህም እንዴ? ይሻላልሽም። እርሶ እየተናገሩ አይደለም? ለምን አቶ አለባቸው ትልቅ ሚስጥር አለ ብለዋል አይደል? ስለዚህ እናንተ ታውቁት ይሆናል፣ እኔ አላውቀውም፣ የገዛ ልጆትም አታውቅም። ስለዚህ ይንገሩ። በቃ እኔ ምንም ማድረግ አልችልም። ምክንያቱም ትዳራችን እንዳይፈርስ አብረን መኖር እንድንችል ብዙ ጥረት አድርጌያለሁ፣ ታግያለሁ። ሊሆን አልቻለም። ይቺ ልጅ ከማደጎ ቤት ነው የመጣች ልጅ ናት። ከማደጎ ቤት ነው ያመጣናት። እንዴት ማለት? ከማደጎ ቤት ሁለታችንም ልጃችሁ አይደለችም? አችልም። እሷ መውለዳችንም ተዋንተ ሰውዬ ተው። ይቺ ልጅ ትኖርበት፣ ድጋሚ በሽታ ላይ እንዳትወድቅ። ምን ማለት ነው? የራስሽ ጉዳይ። መውለድ አትችልም። ከማደጎ ቤት ነው ያመጣላት። ውስጡ ያውቃል። በቃ እንኳን እሰይ። በቃ ልጅቷም ነይ የኔ ቆንጆ። ይሄ ነው ታሪኩ። አይዞሽ፣ ምነግርሽ ነገር አለ። ተይው። እሱ ተናዶ ነው። ዝም በይው አንተ። ካንተ ይጠበቃል ይሄ። ኧረ ካንተ አይጠበቅም። እባክህ ትላንት ልጅ ታማ ዳነች አልዳነች እያልን ባለንበት ሰዓት ላይ ጭራሽ ትጨምርባታለህ? ወይኔ አዝናለሁ። አንተ ጸባይ ምንድን ነው እንዴ የቀየረ? ምን አይነት ሰው ነው? እንዴት ነው የሆነው? ማለቴ እስቲ ግልጽ ያርጉልን፣ ያስረዱን። ወንድሜ ጋዜጠኛ፣ እሷ ልቦና ያውቃል ሮማን። እኔና እሷ በትዳር ህይወት አብረን ብዙ ጊዜ አሳለፍን። መውለድ እንደማችል ውስጧ ልቦ ያውቀዋል። አትችልም፣ አትወልድም። በዚህ የተነሳ ብዙ ሕክምና ያለንበት ሕክምና የለም፣ ያልዋጠችው መድኃኒት የለም፣ ያልወሰደችው ነገር የለም። ቢባል አልሆነም። እና ምን ይሻለኛል እባክህን፣ ያለ ዘር እንዲሁ መቅረታችን አይደለም ወይ? እንዴት እናድርግ ብላ አንድ ቀን ሌሊት ቁጭ አድርጋኝ ያሳደረች ስንመካከር። በዚህ መካከል ነው ምን ላድርግ አይምሮ አረፍ ቢል ብዬ
እኔ አቅሜን አውቀዋለሁ። መውለድ እንደማችል እሷ ጋር ነው ያለው ችግር። ስለዚህ እስቲ አይምሯ ተረጋግቶ ልጅ አሳድጋ ቤት ነው ብላ እንድትኖር በመፈለግ ሄደን ማደጎ ቤት ልጅ ይዘን እንድንመጣ ወተወታችን ሄደን አመጣን። ይሄ ነው ያለው ታሪክ። ልጃችንን ልብስ አድርገን እንዲህ ነው ብለን ሚስጥር እንዳናወጣ ተነጋግረን ቆየን። አሁን ግን እምቢ አለችኝ። ሰላም እንድንኖር አልፈለገችም። አብረን ልጃችንን በሚስጥር ደብቀን እንድናሳድግ አልፈለገችም። ትዳሩን ለማፍረስ ከምታደርገው ሩጫ አስቸጋሪ ሆነችኝ። ምንድን ነኝ? ከየት የመጣሁት ንገሩኛ። ሌላስ የደበቃችሁኝ እውነት የለም? ሌላስ ማሚ? እሺ አይዞሽ ልጄ፣ አባቴ መደበቅ ቻለ። አይዞሽ ልጄ። ቆይ ምነግርሽ ነገር አለ። እሱን ለማግኘት ብዬ እኔም የደበቅኳቸው 4 ልጆች አሉኝ። 2 እህቶች፣ 2 ወንድሞች አሉሽ። ግልጹ ልንገርህ ይውጣልህ። እንግዲያውስ 4 ልጆች አሉ፣ 4 እህትና ወንድሞች አሉሽ ልጄ። በቃ የወለድኳቸው ልጆቼ 4 አሉ። ካቶ አለባቸው በፊት ግን ይችን ልጅ በማደጎ ስናመጣት እሱም እኔም የሱ ዘር ይሁን አላውቅም፣ እኔ የወለድኩ ሴት ነኝ። እኔ ግን አልወለድኩም በሚል ስበብ ይችን ልጅ በማደጎ ፈርመን አምጥተናታል። ሚስጥር እንዳይወጣ ተባብለን ነበር። ሆኖም ዛሬ አፍረጥርጦታል። በቃ ይበቃሃል፣ ጥሩ አርገሃል። ልጅቷ ግን ከፍ ስላለችና ስለሰማችው ምንም አይቆጨኝም። አንቺም የኔ ልጅ እንድትማሪልኝ ብዬ ትልቅ ደረጃ እንዳደርስሽ ብዬ ነበረ። ሚስጥረኛ ነው። ማነሽ? እንነግርሻለን። ሚስጥሩን የመጣሁት ንገሩኝ። ወፍ አይዘራሽ እንግዲህ ሰው ነሽ። ወፍ አይዘራሽ ልጄ። እኔ እነግርሻለሁ፣ ሚስጥሩ እነግርሻለሁ፣ ሁሉን ነገርም አሳይሻለሁ። ችግር የለውም። እሱ ዛሬ ይቅርታ አላረግም ባልኩት ባጠፋው ጥፋት ጭራሽ ይህን ሚስጥር ታወጣለህ? ከአንተ አልጠብቅም። ይህማ የመጨረሻችን ነው። ትዳራችን እንዲፈርስ አልፈልግም ነበር፣ ታገልኩ ነበር። ደስ የሚለኝ ነገር ቢኖር ቁርጡን ልነግርሃለሁ። እኔም የመጨረሻ ለመሆኑ ይህችን ልጅ ሚስጥር ትይዝልኛለህ ብዬ ነበር። የዚችን ሚስጥር ካወጣህ ደግሞ እኔ ምነግርህ ነገር አለኝ። ምነግርህም ነገር ምንም አትነግረኝም። ምንም አልነግርህም ማለት ሌላም የቀረ ሚስጥር አለ? ሌላም አለኝ ልነግረው የምችለው ነገር አለኝ። ቁርጥህን እወቀው። እሺ አቶ አለባቸው ዝም ይበሉ። እሺ ምንድን ነው? በቃ ማለት አታማጽነኝ። በቃ በጣም አትለምነኝ። በቃ ምንድን ነው እንደዚህ የምትለው? አድርጌዋለሁ፣ ሁሉንም ጨርሼዋለሁ። በቃ የምትሆነውን ሆን እንግዲህ አድርጌዋለሁ። እሺ ምንድን ነው ያደረጉት? ያደረኩትን አድርጌያለሁ። መግለጽ አለብኝ እንዴ? እኔ አዎ መግለጽ አለበት። ሌላም የተደበቀ ሚስጥር ካለ ለእኛም ይንገሩን። በቃ ጨረስኩኝ። ንብረትህን፣ ስሜን፣ ሁሉ ነገር አዙሬ ሙሉውን በእኔ ስም አድርጌዋለሁ። ያንተንም የኔንም የተባለውን አዎ የኔን ንብረት አንተ የዚችን ልጅ ሚስጥር እስካወጣ ድረስ የመጨረሻውን እኔም ልጄን እሱን ይዤ ንብረቱን ልጄን አሳድጋለሁ። ሌሎቹንም ልጆቼን ጨምሬ እህትና ወንድሞች አድርጌ ባንቺ ስም ታደርጊያለሽ። ያን ሁሉ ጊዜ ልፋውትበትን አደረኩት። ለምን አፈርድሜ ነው ማስገጥሽ? እንዴት ብለህ ነው የምታስገጠኝ? መንግስት ነው የወሰደኝ። አፈርድሜ ነው ማስገጥሽ። ለምን ያስፈራራሉ እንዴ? አቶ አለባቸው እንዴ መሳሪያ ነው እንዴ? አቶ አለባቸው እንዴ ምን እያደረጉ ነው? መሳሪያውን ያስገቡት። አቶ አለባቸው አጠፋለሁ። ይኸውልዎት መሳሪያውን ያስቀምጡትና ተረጋግተን እናውራ። ችግር የለውም። ልጄን እንዳትነካ። አንቺን ነው ማጠፋሽ። መሳሪያ እባክዎትን አቶ አለባቸው